ውጤት አለው ወይ ነው ውጤቱ? ለሀገር ግንባታ፣ ለሰላም ግንባታ፣ ለኢኮኖሚው እንዲሻሻል ምን አስተዋጽኦ አድርጓል? እሱን ያሳዩና ንዋይበትን እንተማመን። ከጸጥታ ጋር ተያይዞ አንድ ጥያቄ ላንሳለ። ቅድምም ስለነካው ነው ራስህና ከአምና ጋር ዘንድሮ ብናወዳደር አምናና ዘንድሮ የምንለው ባይዘ በፈረንጆቹ 26 25 ነው እያወራል እና ግንዛቤ ውስጥ እንድታስገቡ ነው። ከኦላ ጋርም የስምምነት ተደርጎ ነበር በተወሰነ ደረጃ። አንተ የችርቻሮ ስምምነት የምትለው ከፋኖ ጋር ባለፈው ከ2 ሳምንት በፊት ስምምነት አድርገናል ከአፋድ አመራሮች ጋር ተብሎ ተነግሯል። በሌላ መልኩ አንድ ረጅም ጽሁፍ ጽፈ ነበረ ከ5 ወር በፊት በሁሉም መልኩ በአማራ ክልልም በኦሮሚያ ራሱ አድርገኝ ጨምሮ ከመንግስት ውጭ ያሉት አካላት የሚቆጣጠሩት እየሰፋ ነው ያለው። ይሄ የሚያሳየው ሴኩሪቲ ዲትሮሬት እያደረገ ነው የሚል ነው የገመገምከው ባለፈው እና ዛሬ ላይ ሆነ መንግስት እየተቆጣጠረ እያዳከማቸው መሄዱን አያሳይም ወይ? እኛ እንዳውም ምርጫ ልናደርግ ነው የሚያሰጋን ነገር የለም እዚህም እዛም የተወሰነ ሽፍታ ነው የሚታየው እንጂ ሞር ኦር ለስ በጣም ኮንሶሊዴት አድርገናል የሚል ነው የሚነገረው እና አሁንም ባለፈው እንደገመገምከው ነው ወይስ 26 ላይ መንግስት የበለጠ እያሸነፋቸው እያዳከማቸው እየሄደ መሆኑን የምታየው እና ሰላምንም እያሻሻለ ግረው ነው? በዴታ ነው ማምነው ላይ ሪያሊቲ አሁን ላይ እዚህ ጊዜ መስለኝ ትንሽ ቀደም ብሎ እና ጃልሰኝ ከምዕራብ ሸዋ ገቡ አይደለም? ጥሩ እነሱ የለቀቁትን ቦታ ዛሬ ማን የሚቆጣጠረው? መንግስት ነው ወይ አማጺ ነው? እነሱ የነበሩበት አካባቢ ያለው ህዝብ ሰላም አግኝቷል? መንግስት ተቆጣጥሮ ሰላምና ፍትህን ማስፈን ችሏል? እሱም መንግስት ካሳየን አምሀቢ። ሁለተኛ ወደ መንግስት እጅ የሰጠው ወታደር ነው የሚበዛው ወይስ ወደ ጫካ የሸፈተው ወጣት ነው የሚበዛው? ይሄ ማትሪክ የጣሉት ኑሮ መደገፍ አቅቶት የሚሊሻን ዱላ ያቃተው ወጣት ይሄን ነው እየሄደ ያለው። አማራ ክልል ነው ሰደው እና ማስረሻ መጥቶ እኔ በነገራችን ላይ ቢሆን የኢትዮጵያ ዱር ገደል የኢትዮጵያ ገበሬ አንድ ጥይት ባይሰማ ደስታዬ ነው። ግን የአንድ ኮማንደር እና የሌላ መግባት ጥሩ ነገር ሆኖ ግን ያ ኮማንደር በለቀቀበት መንግስት ተመልሶ መቆጣጠር ካልቻለ፣ ህዝቡ እረፍት ማግኘት ካልቻለ የተወሰኑ ሰዎችን እጅ መስጠት ጊዜያዊ አማጺውን ሊያደክመው ይችላል እንላለን። ግን ፕራክቲካሊ ስናየው ግን አማጺው ተጠናክሮ ነው የሄደው። ምዕራብ ሸዋን በደንብ ልነግርህ ይችላሉ። አይስተዲዴት በጣም ነው የምከታተለው። አሁን ፋሲኔት ምን አይነት ኢምፓክት ሊኖረው እንደሚችል የበለጠ ነው ተስፋፍተው የወይሌ ልጆች ያሉት። ከዛ አልፈው አርሲ ሐረርጌን ተስፋፍተው ነው የሄዱት። ስለዚህ የኔ ኢንትረስት የህዝቡ እረፍት ማግኘት ስለሆነ እኔ በነገራችን ላይ አማጺ ያሸነፈ አብይ ያሸነፈ ስወት ቢግዲል ለእኔ ወይ ተሸናነፉ ወይ ተደራደሩና ሰላም አምጡ። መሸናነፍ አትችሉም ነው እያበረ መሸናነፍ ስለማይቻል በእንጥብጣቢ የችርቻሮ ድርድር ተውና በጅምላ እንደራደርና በጅምላ እንነጋገርና ፖለቲካችንን ከዱር ገደሉ ከጠመንጃ አፈሙዝ ወደ ጠረጴዛ ዙሪያ እናምጣ። የኔም የእኛም ፓርቲ አቋም ይሄ ነው። እየካሄን ያለ ነው። አሁንም ቢሆን ዳታው የሚያሳየው አምና በማሴጅ የነበሩ አካባቢዎች ዛሬ በማሴጅ ነው ያሉት። አምና መከራ ውስጥ የነበረ ሰጣ ገባ ውስጥ ተኩስ ውስጥ ያልቅ የነበረው ሰው ዛሬም እያለቀን ያለው ሰው። ጥሩ። እስቲ ደግሞ አሁን የኢትዮጵያን ሁኔታ በዚህ በቀጠና ውስጥ ብናይ ይሻላል እያሰናሰልን ኮንቴክስቹዋል ያዘርግን እና ብዙ ነገር እየሆነን ያለው ጀዋር ብዙ መረጃዎች ናቸው በየጊዜው የሚሄዱትና የተወሰኑትን ብቻ አነሳለሁ። አንዱ ዶናልድ ትራምፕ ኢዝ ባክ። አንተም ጽሁፍ ጽፈሃል። ዶናልድ ትራምፕ ደብዳቤ ጽፏል ትናንትና። እግዚአብሔር ምስክሬ ነው። እዚህ ውስጥ ከመቶ የበለጠ ኦፒዲዮ የብልጽግና እንትኖች ናቸው ያሉት። እግዚአብሔር ምስክሬ ነው የምላችሁ። ለእኔ አንድ በቂያችሁ ነው። እኔ ምንም ማድረገው ነገር የለም። እኔ ኧረ በኢየሱስ ስም የዚህን ያህል ተንጋግታችሁ ስትመጡ ትንሽ አታፍሩ? የዚህን ያህል አም ነቲንግ
ብላለች ሊሊ። አም ኖባዲ እኔ ራሴ ገና እየነቃው ነው። አልነቃውም ገና ነኝ። ገና እንዲህ እያልኩ ነው። ገና ነኝ። ዝም ብላችሁ ብታዩ በቃ እነሱ ናቸው ያሉት። ዝም ብላችሁ የማታውቋቸው ሰዎች ናቸው ያሉት። ህዝቡ የለም ፖለቲካ እዚህ ጋር ደርሶበታል። የኳስ እያየ ነው። አንድ ኳስ እያየ ነው። ሁለት ጥምቀት ነው። አሁን እዚህ ላይ 398 እንዳለ ኦፒዲዮ ናት እንዳለ ከደብዳቤው ጋር ተያይዞ የጻፍከው ነገር አለ። ይሄ አይደለም ከቀን ወደ ቀን እየተባበሰ ያለው የዲፕሎማሲ ቁስመና በሚለው ስር ስለ ደብዳቤው አንድምታ 1-3 ነጥቦችን ጽፈ መልእክት ማስተላልፋል መጨረሻ ላይ እና መጀመሪያ ደብዳቤውን ስታይ ምንድን ነው የተሰማው? ደብዳቤውን ዲስፕሌይ ላድርግ ወደ አንተ እመጣለሁ። ይሄንን የጻፈው ላላያችሁ ሰዎች ለፕሬዚዳንት አልሲሲ ጽፎ እግረ መንገዱን ከዛው ኮፒን ያደረገው ለኢትዮጵያ ለዛውም ለፕሬዚዳንት ታዬ አጽቀሥላሴ ነው የጻፈው። እስከ ዛሬ አይቻላልም። በነገር ሲጻፍ ቀጥታ ለጠቅላይ ሚኒስትር አብይ አህመድ ኦር ዌቨር ጠቅላይ ሚኒስትር ቤዚካሊ ሶሪ ማንም ይሁን ለጠቅላይ ሚኒስትር ነው የሚጻፈው። ኢትዮጵያ ደግሞ ኤግዜኪቲቭ ኦፍ ኤግዜኪቲቭ ፕሮብሌም የሆነው ይገልብጥ ይሰንጥቅ ይፈንጥቅ ያላችሁት እችኛ ደብዳቤ ናት። እችኛ ሌተር ናት። ገብቷቸዋል። ይቺ ሌተር ናት ነገር ያመጣችው። ይሄኛውን ለጥፎ ነው ልጁ ሞተ፣ ተሰነጠቀ፣ ተበጠሰ። ለምን ትራምፕን አትጠይቁትም? ለምንድን ነው ቀጥታ ለጠቅላይ ሚኒስትር አብይ አህመድ ያልጻፈው? ለምንድን ነው የማትነግሩት? ለራሱ ለትራምፕ ለአልሲሲ እንደጻፍክ በሙሉ ቀጥታ ምክንያት የራሳቸው ምክንያት ይኖራቸዋል። እንግዲህ አሁን ይሁላ ነው በቃ እዚህ ጋር ውር አስብሏቸው ሰሞኑን ልጁን እንደ አሸባሪ የኢትዮጵያን እንትን ሰጠ ምናምን እያላችሁ እያላችሁ ያላችሁ ፕራይም ሚኒስተር ስለሆነ እና እኔ በዚህ እድሜ ያየሁት ለመጀመሪያ ጊዜ ለኢትዮጵያ ፕሬዚዳንት ደብዳቤ በቀጥታ ሲጻፍ ፕሬዚዳንቱን ከሚመለከት ጉዳይ ውጭ ይህንን ነው እና ለፕሬዚዳንት አልተጻፈም። ኦፍኮርስ ሲሲ ነው የተደረገው። ደብዳቤው ሲጻፍ ምንድን ነው የተሰማ? ምንድን ነው ያየኸው? ከዛ በኋላ ወደ አንድምታው እንሄዳለን። ለምን በዚህ ሰዓት ራሱ ተጻፈባቸው? አልገረመኝም። ከፕሬዚደንት ትራምፕ የውጭ ጉዳይ ፖሊሲዎች ውስጥ አንዱ ትልቁ ከአብርሃም አኮርድ ጋር የተያያዘው ነው። በእስራኤልና በአረቦች መካከል እንትን ለማምጣት በዛ ላይ አልሲሲ ያቀረበው ነገር አለ። ብዙ ጊዜ ነካነካ አድርጌው ነገር አልሲሲ እና ግብጾች ያቀረቡት ወደ ነው ከዛ ውስጥ ሙሉ ለመሳተፍ እናንተ ደግሞ በዚህ በኢትዮጵያ በኩል በአባይ ጉዳይ ላይ ደግፉን ነው። ይሄ ነገር ሲበስል ቆይቶ ሶሺ ራሻ ላይ ትዝ ካለህ አብይ ሄዶ ፕሪሊሚናሪ ስምምነት ላይ ደረሰ። ከዛ በኋላ ጉዳዩ እንግዲህ ይሄ የናይል ጉዳይ ለረጅም ጊዜ በአፍሪካ ዩኒየን ስር በአካባቢው ስር በዩኤን ስር ሲደረግ የነበረ ነው። በቀጥታ ወደ አሜሪካኖቹ ምንም ራሱ ሄዶ በውጭ ጉዳይ ሚኒስቴር ሳይሆን በትሬሸሪ ዲፓርትመንት በገንዘብ ሚኒስቴር ስር ነው ሲደረግ የነበረው። ያ ነገር በጣም አስጊ ስለነበረ ብዙ ዲፕሎማቶች ከፍተኛ ርብርብ አድርገው ነው አብይን ጫና ስር ከተውት ዊዝድሮ እንዲያደርግ ያደረገው። ከዋሻው ዲፕሎማቶቹ ይህንን መናገር ይችላሉ። በከፍተኛ ርብርብ ነው ከተስማማ በኋላ ሳያውቀው ነው የገባበት። ስለዚህ ላል 7 ቢሊዮን ሰጡኝ ሲል ገባበት የማለበት ማለት ነው። መጨረሻ ላይ ወጣ። አሁን ያ ነው በአዲሱ የመጣው። አሁን ግን የዛን ያህል ራሱ እምቢ ለማለት አቅም የለንም። ለምን በለኝ። አንደኛ ዶናልድ ትራምፕ ይሄ የመጨረሻው ተርም ስለሆነ አግሬሲቭ እና ማንኛውንም ጫና ለቨሬጅ ለማድረግ ወደ ተሰብሰቡ። ሁለተኛ ከአሜሪካ ውጭ ሳውዲ በ2000 ከዚህ በፊት በነበረው እኔ እግዚአብሔር ራሴን ማክበር አይደለም እኔ ብቻ የዛሬ ዓመት ስለ ቀነኒ ሳወራ እንዲህ ግር ብላችሁ ልትበሉ ይደረሳችሁ። እያዳመጥኩ እኮ ነው። በቃ ጀስቲስ ዲስከሽን በኢየሱስም ኖ በደህንነቱን ቢሮውን ስራችሁን በሙላችሁ ጥላችሁ ኖ ቁጭ በሉ። ግን ደስ የሚለኝ እናንተ ስለምታዳምጡኝ አይ ላይክ ዩ ጋይስ። ስቲል ኖ ሬስፔክት አላችሁ ለእኔ። አም ኦልድ አርጅቻለሁ። በኢየሱስ ከግብፅ ጋር ቴዎሬቲካሊ ብትሆኑ ግብፅን ለመደገፍ ነው የምትመጣው እንጂ ከኢትዮጵያ ጋር ቁርሾም አልነበራትም። ከኢትዮጵያ ጋር
በቀጥታ ኢትዮጵያን ለመጫን የሚያስፈልጋት ቀጥታዊ ጥቅም አልነበራትም። ለግብፅ አጋርነት ትመጣት አለች እንጂ እንትን አልነበራቸውም፣ ቀጥተኛ ጥቅም አልነበራቸውም። አሁን ግን ኢትዮጵያ በአሁኑ ወቅት ትልቁ ቅድም ያልኩ በኤሚሬት እና በሳውዲ መካከል ያለው ኮምፒቲሽን በጣም ሀይ ስለሆነ ሳውዲ እርምጃ መውሰድ ጀምራለች። በነገራችን ላይ እዛ አካባቢ ላይ ሳውዲ እና ኤሚሬት እንደማያቸው ኤሚሬት እንደ ነብር ነች። ፈጣን ትንሽ ፈጣን ቶሎ ደሊቨር የምታደርግ ቶሎ ለውጥ የምታደርግ ሾርት ተርም ላይ ሳውዲ እንደ ዝሆን ነው። ትልቅ ኢኮኖሚ ነው፣ ሰፊ ህዝብ ነው፣ ዲፕ የሆነ ስትራክቸር ዲፕ የስትራቴጂክ ደብዝ ያለው ስቴት ነው። ላለፉት ዓመታት ሲበስል የነበረው አሁን ዝሆኑ እርምጃ መውሰድ ጀመረ። በአንድ ሳምንት ውስጥ ነው ከየመን ተራርጎ ያባረሯቸው። አሁን ሱዳን ላይ አይናቸውን አሳርፈዋል። ሱዳን ላይ አይናቸውን ስላሳረፉ ኢትዮጵያ አሁን ሳንዱች ሆናለች። ለምን? በአንድ ወገን ከኤሚሬት ቀብድ በልተን የኤሚሬት ተላላኪ ሆናል። ተላላኪዎችን ደግሞ በቀላል አይደለም። በሱዳን ውስጥ እየተደረገ አሁን የመን ውስጥ ሳውዲ ያሸንፋለች። የሚቀጥለው ባትል ሱዳን ውስጥ ነው። ሱዳን ውስጥ የሱዳንን አማጺ የሚደግፈውን ኃይል የኤሚሬትን እጅ መቁረጥ ትፈልጋለች ሳውዲ። የኤሚሬት እጅ ከሆኑት ውስጥ አንዱ አርኤስኤፍ ነው፣ ሁለተኛው አብይ ነው፣ የኢትዮጵያ መንግስት ነው። ለምን? ክሊር እንደሚታየው ኤሚሬት መሳሪያ ለአርኤስኤፍ ስታቀበል የነበረው የቀጠለችው በኢትዮጵያ በኩል ነው። ከዛ አልፎ ደግሞ የእብደቱ ክፋት ሬክለስነስ ቤኒሻንጉል ውስጥ ሱዳን ድንበር ላይ የአርኤስኤፍ ማሰልጠኛ ተከፍቶ በዛ አካባቢ ጥቃት ለማድረግ እየተደረገ ነው። ሳውዲ ይህን አትፈቅድም። ስለዚህ ለዚህ ለሱዳን አማጺ የሚደርሰውን ድጋፍ የኤሚሬትን ተጽዕኖ ለመቁረጥ ኢትዮጵያን ጫና አድርጋ እጇ ኢትዮጵያን የኤሚሬት ተላላኪ መሆኗን እንድታቆም ሳውዲ ጫና ታደርጋለች። ጫና ከምታደርግበት መካከል አንዱ በግብፅ ላይ በመደረብ እኛም መውቀር ነው ማለት ነው። አሁን በዶናልድ ትራምፕ እንወቀራለን፣ በቢን ሰልማን እንወቀራለን። ሁለት ትላልቅ፣ አንዱ የዓለማችን ሀያል ሀገር፣ አንዱ የአካባቢችን ሀያል ሀገር ኖ ሎንገር ይበላባት ኢጅፕት። እነዚህ ሁለቱ ሀገሮች ናቸው፣ ይወቁናል ማለት ነው። የእኛ አቅም ስንየው የእኛ አቅም ከ2019 ጋር ስናያዘው በጣም ተመናምኗል። ወታደራዊ አቅማችን፣ የውስጥ ስታቢሊቲያችን፣ ዲፕሎማሲ ጋር ተነጥለናል። ከአንከር ስቴት ወደ ፓራያ ስቴት፣ ከአካባቢው መሳሶ ወደ አካባቢው በጥባጭ ቦዘኔ መንግስት ተቀይረናል። ሶስተኛ ጀምርለ የክርስትና አባታችን ሲምቦሊዝሙን እንወሰደው እና ኤሚሬት ነች። ኤሚሬት ደግሞ ለእኛ ብላ ከግብፅ ጋር አትላተምም። አሜሪካና ሳውዲ ሳንዱች ሲያደርጉ ኤሚሬት ከእኛ ጋር ሳንዱች መሆን አትፈልግም። እኛ ኤክስፔንደብል ነን ማለት ነው። ምን ኢንተረስቷ ምንድን ነው ታዲያ? እኛ ጋር ይሄን ያህል ከኛ ሳንድዊች ማትሆን ከሆነ ዋጋ ማከፈል ከሆነ ምን ኢንተረስት ኖሯት ነው እኛ ጋር የምትጣበቀው? እንዳውም እግረ መንገዱንም ላንሳለ ጥሩ ነጥብ ነው። ጀዋር ምናልባት ፓተርኑን በደንብ የተከታተልክ ይመስለኛል። ከአንድ ኦልሞስት ኦቨር ዘ ላስት 15 ይርስ አንድ ዲኬድ እንውሰድና አንድ 10 ዓመታት ሁልጊዜም ዩኤኢ ሰፖርት የምታደርገው መንግስትን የሚቃወሙትን ነው። ብዙ ጊዜ መንግስትን የሚቃወሙት ሬበል ግሩፕን የተለያየውን ነው። ሊቢያ ላይ፣ የመን ላይ፣ ግብፅ ላይ፣ አሁን ራሱ ሱዳን ላይ። ኢትዮጵያ ላይ ግን መንግስትን ነው የምትደግፈው እና ይሄ ነገር እርስ በራሱ አይጋጭም ወይ? ኢትዮጵያ ላይ በልዩ ሁኔታ ነው ወይስ ይህንን ራሱ የሚገለጽበት መንገድ አለ? ሰው ምን ኢንተረስት አላት? ለምንስ ነው የኢትዮጵያ መንግስት የምትደግፈው ሌሎቹን ትታ? ለእነኛ የሚድል ፓወሮች በተለይ የዩኤኢ ስትራቴጂ በደንብ ማጥናት አስፈላጊ ነው። ፋሲኔቲንግ። ምክንያቱም እስከ ቅርብ ጊዜ በሆርን ኦፍ አፍሪካም ሆነ በሌላ አካባቢ በሰርቨል ካንትሪ ላይ ግሎባል ፓወሮች ጠንካራ የሆኑ የአካባቢያዊም ሆነ የዓለም ኃይላት ተጽዕኖ ለማድረግ ሀገራችን ላይ ስራ ይሰራሉ። ለምሳሌ እኛ ራሱ ጊዜ ተለዋውጠናል። በንጉሱ ጊዜ ከአሜሪካ ጋር ነበር። ከዛ በደርግ ጊዜ ደግሞ ከሶቪየት ጋር ገባን። ሶቪየትም ሆኑ አሜሪካ መንግስት ለመንግስት ነው የሚሰሩት። ሶቪየት ስደግፍ የነበረው የኢትዮጵያ መንግስት ነው። እንደ መንግስት ተቋማዊ ግንኙነት ነበር። ኢንስቲቱሽናል አሬንጅመንት። አሜሪካም ንጉሱን ስደግፍ ኢንስቲቱሽናል አሬንጅመንት። በኢህአዴግ ጊዜ ራሱ ብንወስድ
መለስ ቻይናና አሜሪካን ሲያጫውት መለስ እንደ የተቋም የኢንስቲቱሽን ሄድ ነበረ ዲል ሲደረግ የነበረው። የሚሰራው ነገር ፎርማል ነው፣ ኢንስቲቱሽናል ነበረ። ኤሚሬቶቹ ለየት ያለ ስትራቴጂ የሚጠቀሙት ተቋም ለተቋም አያደርጉትም። ግንኙነቱን መንግስት ለመንግስትም ሀገር ለሀገርም አይደለም፣ ግለሰብ ነው። ለምንድነው ግለሰቦችን ፒክ ያደርጋሉ? እነዚያን ግለሰቦች በጥቅም ይይዟቸዋል። ጥቅማቸው ስልጣን ላይ መቆየት ሊሆን ይችላል፣ መክበር ሊሆን ይችላል። እነዛ ሰዎች ይይዙና በእነኛ ሰዎች ነው ጥቅማ ምንድነው ጥቅማቸው? ኢትዮጵያ ውስጥ ሆነ ሌላ ቦታ ግብርና አንዱ የማዕድን ስራ ነው። ሁለተኛው የመሬት ስራ ነው። ኢንፍሉዌንስ የማስፋት ስራ ነው። ከኔሽን ስቴት ጋር ከተቋም ጋር የሚደራደሩ ከሆነ የሚከፍሉት ዋጋ ትልቅ ነው። ዛ ላይ ሱዳን ውስጥ ወሰደው። ሱዳን ውስጥ ከመንግስት ጋር የሚደራደሩ መንግስታዊ ነው። ኮረፕሽን ቢኖረው ራሱ የሚሸጠው ወርቅ በሙሉ ዋጋው ከፍ ይላል። ምክንያቱም ሶቨሬን ስቴት ሉዓላዊ ከሆነ ሀገር መንግስት ጋር ስታደርግ ምንም እንኳን ያልዋላዊ ሀገር ቢዳከም ዓለም አቀፋዊ እውቅና ስለሚኖረውና ቅቡልነት ስላለው የመደራደር አቅም ባርጌኒንግ ፓወሩ ሀይ ነው፣ ከፍ ያለ ነው። ለዚህ በነገራችን ላይ ዝም ብላችሁ እኮ ስታዩት እኮ የብሩን ፓወር ስታዩት እዛ ጋር ድህነት አለ፣ ኢኮኖሚካሊ ኢትዮጵያ ውስጥ ድህነት አለ። አዘ ጊፍተር ራሱ የምታያቸው ያ ኢቭን እዚህ ላይ ራሱ የምታያቸው ነገሮች አሉ። እንዴ ከየት ነው የሚመጣው ይበር ትላላችሁ? በግለሰብ ታያቸዋላችሁ። ኢትዮጵያ ውስጥ የሚቀመጡ ሰዎች እንደፈለጉ አውጥተው ብሩን እንዴት እንደሚመነዝሩት ዛትስ ዋይ የሚዘረፍ ማዕድን አለ፣ የሚሰረቅ ማዕድን አለ። በቀላሉ የት ሄዶ እንደሚሸጥ ራሱ ጨቅላው ሽንት ጨርቅ የሚያጥበው ማን ነው? ይሄ ቴዲ የሚባለው ሰውዬ ከአፉ አምልጦት ወሎ ላይ እንደዚህ አይነት ማዕድን ይሸጣል። ወሎ ላይ እንዲህ ካለ በኋላ አሁን ተመልሶ አያነሳውም። ያንን ጉዳይ እንዳያነሳው ተደርጓል። ምክንያቱም እነማን ከነማን ጋር ግንኙነት ኖሯቸው የግል አድርገዋታል። በቃ ኢትዮጵያን የግል ኪሳቸው አድርገዋታል።